እምብርት የሚያሳዩ ሴቶች ማየት በጣም ብዙ ጊዜ የተለመደ ነው። ትንሽ ታሪኩን ልንገራችሁ። አዳም ራቁቱን ስለነበረ አፍሯል። ሔዋንም እንደዛው አፍራለች። በርቃኗ አለማፈር አትችልም። ምን በደለኛ ቢሆን ምን ኃጢያተኛ ቢሆን በርቃኗ አፍሯል። አሁን ያለው ትውልድ ወይም ደግሞ ዘመናዊ ነኝ የሚለው ትውልድ ለምን ነው በርቃኑ የማያፍረው? አንዳንድ የተገላለጡ አካላት ጌጥ ናቸው በዚህ ዘመን። የሚገርማችሁ በተለይ እምብርት ገልጠው ለሚሄዱ ሴቶች የተጻፈ መልእክት ታሪካዊ ዳራ ልንገራችሁ። አንድ አጥኚ የጻፈውን ነው የምነግራችሁ። እንግዲህ እውነት ይሁን ሐሰት መነሻ ሐሳቡ የጸሐፊው ነው። ምን ብሎ ጻፈ? በምዕራቡ ዓለም ከእናት ሆድ ውስጥ በተለየ ሁኔታ ጽንስን ማከናወንና ልጅ መውለድ የተለመደ ሆነ እና እነዚያ ከእናታቸው የተፈጥሮ ማህፀን ውጭ ሆነው የሚወለዱ ልጆች እምብርት የላቸውም ነበር። ምን የላቸውም አልኳችሁ? የተፈጥሮ ሲስተማቸውን ያጡ ናቸው። ስለዚህ እምብርት የላቸው። እንደምታውቁት እምብርት በእናት ሆድ ውስጥ እያለን መመገቢያችን ነው። አንዱ አፍን ተክቶ ምግብ ሲበሱ ነበር ስንመገብ የነበረው በማህፀን ውስጥ። ስለዚህ ያ ሲስተም ለካ እነሱ ጋር የለም በማሽን ውስጥ የሚወለዱ ልጆች። ስለዚህ ከአደጉ በኋላ እያፈሩ እምብርት ድብልብል ሙቀጫ ስለሚመስሉ ይሸፍኑታል። በተፈጥሯቸው ያፍራሉ። ይሄንን የሚቃወሙ ሰዎች ደግሞ ስህተትን በስህተት መቃወም ፈለጉና እኔ እናቴ አመጣ የወለደችኝ በእናቴ የምኮራ ሰው ነኝ ለማለት እምብርታቸውን ገልጠው እኔ እምብርት አለኝ ለማለት ተመልከቱ። ያን ስህተት ለመቃወም ሌላ ስህተት የሚፈጥሩ ሴቶች መጡ። የእናቴ ልጅ ነኝ ለማለት የማሽን ልጅ አይደለሁም ለማለት እና ሌላው ዓለም ላይ ተቃውሞ ያመጣው ነው እርቃንነት። እኛ ሀገር ግን ምን ሲል እንደመጣ አላቅም። አንዳንድ ጊዜ ምክንያታቸውን የማናውቃቸው ስልጣኔ የሚመስሉ በደሎች አሉ፣ ምንም ከኛ ጋር ግንኙነት የሌላቸው። ለማንኛውም እርቃንነት መነሻ ሐሳቡ እዚህ ዓለም ላይ እንኳን ያለውን ብናይ ጌጥ አልነበረም። መነሻ ሐሳቡ ሰብአዊነትን አከብራለሁ የሚል ጥምዝ ወይም ደግሞ ግራ ዘመም ሐሳብ ይዞ የመጣ ነው ለማለት የፈለኩት ግልጽ ነው። አዳም ራቁቱን ስለነበረ ምን ሆነ? ፈራ፣ አፈረ። ይሄኛው ዘመን ግን ጸበለስን ፍሬውን ብቻ አይደለም ግንዱን በልቶታል፣ ቅጠሉን በልቶታል፣ ስሩን በልቶታል። ከጸበለስ የቀረው ምንም ነገር ያለ አይመስለኝም። ከኃጢያት የቀረው ምንም ነገር የለም ማለት ነው። አዳም ምንም ሌላ ኃጢያት ፈልገን አናገኝበትም። አንድ ጸበለስና የበላው። ልጆቹ ግን እንዳልኳቸው የበለሱን ፍሬ ብቻ አይደለም ከግንዱስ ከቅጠሉ ከቅጠሉስ ከስሩ ሁሉን በልተነዋል። ከኃጢያት አሁን የቀረው እዚህ ምድር ላይ ምን አለ እስኪ ንገሩኝ? ምን የቀረን በደል አለ እዚህ ምድር ላይ? ምንም። አሁን ኃጢያትን በደልን ሁሉ ጨርሰን ምናልባት ወደ ኋላ መመለስ ካስፈለገ ፍቅርን ነው ያለሞከር ነው፣ አብሮ መኖርን ነው፣ ተቻችሎ መኖርን ተፋቅሮ መኖርን ነው ያለሞከር ነው። እና ማፈር የሚገባን በእውነት እኛ ነበርን በርቃናችን። ከልብስ አይደለም የሐሳብና የህሊና ርቃን ያላቸው የገጠማቸው ሰዎች ደግሞ አሉ። የትኛውም ጨርቅ ቢመጣ የትኛውም ልብስ ቢመጣ የማይሸፈን ርቃን ያላቸው ሰዎች አላፈሩም። ሰው ገሎ ካላፈረ፣ ሰርቆ ካላፈረ፣ በደል ሰርቶ ካላፈረ ምንድነው የሚባለው ይሄ ነገር? ክርስቲያኖች በድሎ ያላፈረ ዲያብሎስ ብቻ ነው። እኛ የአዳም ልጆች እንበድላለን፣ ለባህሪያችን በደል ይስማማዋል። በመበደላችን ግን ቀና ብለን ከሄድን ካላፈርን ክርስቲያኖች በሐፍረታቸው የማያፍሩ ፍየሎች ናቸው። ምኖች አልኳችሁ? አቤት